እፈታለሁ። በንግግር ብዛት ሰውነት የቆሰለ አሁን ትቻለሁ። ንቅንቅ ያደርገኛል ውሸት የሚናገር ሰው። የውሸት ነገር ሲነገር ንቅንቅ ያደርግ ሎቶሪ እየዞረ ይሸጣል። የሚሸጠው ምንድን ነው? ይሁን ተራብ ቃር ይሻላል ብሏል የድሮ ሰው። ተራብ ቃር ይሻላል። ወጥ የሚሰራው በከሰል አይደለም ወይ? ቡና የሚፈላው ሻይ የሚፈላው በከሰል አይደለም ወይ? መጣቆት ነው። ሰላም ነው። እዛው አየር ማረፊያ ስለዋል አለቀም። እኔ ጨርሻለሁ። ጨርሰህ መጣ? አዎ ደህና ነዎት? እንዴት ነው? እኔ ጨርሻለሁ። አየሩ አውሮፕላኑ ሲወርድ የሚያርፍበትን ነው የምንሰራው አላልክም? አዎ ገና ነው። እሱ 5 ዓመት ይፈጃል። ገና ነው። አሁንም ትሰራለህ? አይ እኔ እንኳን በቃ አልሄድም። ሌላ ተቀያሪ ይሰራል። አዎ ዛሬ ማርያም ያንቺን አሉ ልጅም ሊሰራ መጥቶ ነበር እዛ። ነገሰች አሉ ማርያም ወጣች ዛሬ። አዎ ዛሬ። አንተ አሁን ግንቦት ነው እንዴ? አዎ ግንቦት ነው አሁን። አዎ የግንቦት ማርያም ዳዊት ጠዋት መጣና በሩን ከፍቶ የቡቦሽን ትደፋ ቤቱን ወለወለና ሄደ። ማርያምን ላነግስ መሄድ ነው ብሎ አሁን አነገሰና መጣና እንደገና ቤቱን አጸዳና አሁን ወጣ ዳዊት። ጎበዝ ነው ሲያጸዳ፣ ቤት ሲያጸዳ። ደህና ኖት? እርጎ አግኝቼ አላውቅም እንዴ? ያን ዕለት አንተ ያመጣው በቃ እሱ ጓደኛዬ ልኬው ነበር እኮ 4 እርጎ አልሰጠሁትም እንዴ? እርጎ ጓደኛዬ ልኬው ነበር። ጓደኛውን እርጎ ስጣቸው ብዬ መቼ? ከ4 ቀን በፊት። ያኔ በፊት አንተ አየር ማረፊያ ስራ ሳትጀምር በፊት። አረ ጀምሬ ነው። ሰሞን ትናንትናም ልኬው ነበር። ዳዊትን ልኬው ነበረ። አላመጣም። 3 እርጎ ስጣቸው ብዬው ዳዊት ሰጣው። አዎ ራሱ ጠጣ ወይ ለሚስቱ ሰጠ ማለት ነው። አላመጣም። ለሚስቱ ሰጥቷት ነው የሚሆነው። አይ ወይ ለሚስቱ ሰጠ። 3 ሜንዞ እርጎ ሰጣው ስጣቸው ብለው ሰጣው ለዳዊት። አዎ አላመጣ። ወይ ራሱ ጠጣ ወይ ለሚስቱም ሰጠ። አላመጣ። አግኝቼው ግን ሰጥቻቸው 2ቱን ጠጡና አንዱን እኔ በገዛ ገንዘብ የተብብት የባለው እየፈታው ቢሪንዳ ተሱቅ አምጣልኝ ብዬ እያመጣሁ ጠጣሁ። በራስዎት ገንዘብ? አዎ ተብብት የባለው እየፈታው ተሱቅ ቢሪንዳ አምጣልኝ እያልኩ ዳዊት ቤት ሊጠርግ ሲመጣ እብብቶት ውስጥ ያለው ገንዘብ ተፈቶ 100 ብር። እውነት አስችሎት ፈቱት እርሶ? 100 ብር 2 ትንንሿ ጠርሙስ 2 ጠርሙስ 100 ብር። አንዷ 50 ብር አንዷ 50። ቆንጆ አይደል? ቆንጆ ነው። ምንም አይልም። አይ ቆንጆ። አረ ቆንጆ ነው። በጣም ቆንጆ ነው ያገኙት እንዴ። እርጎ 50 ብር አንዱ ጠርሙስ። ሮሮሮሮ ጥሩ ነው። እርጎ አልመጣልኝም። እኔ ግን ሰጥቼው እንዳም ዕለት አልጠጣም። እኔ ግን 3 እርጎ ሰጥቼው ምን አለኝ? 3ቱንም እርጎ አከታትለው ጠጡት። እርጎ የሚባል በዳዊት እጅ መጥቶ አይቻላቅም። እኔ አይቻላ። አንተ ጀማነች ደህና ነኝ? ደህና ናት። ቆይ ስልክ ደውዬ ልጠይቀው። ዳዊትን ስልክ ደውዬ ልጠይቀው። አሁን ወጣ። ቆይ ስልክ ልደውልለት። ማርያምን አንግሶ መጣ። አሁን ማርያምን አነገስክ አልኩት። ታቦት ወጣች ዛሬ። የግንቦት ማርያም ትነግሳለች። ነገሰኝ። ታቦት አንግሼ መጣሁ አለ። ጠዋት ማለዳ መጥቶ ዛሬ ጠዋት ማለዳ መጥቶ ይኸው ሄሎ ዳዊት፣ ትናንትና 3 እርጎ ሰጥቻቸዋለሁ አላልከኝም እንዴ? ዳዊት እርጎ አይቻላቅም። አንተ ለምንድን ነው ያልሰጣቸው? ዳዊት ሰጥቻቸዋለሁ ትናንትና። ኧረ አላቅም። አንተ ቀጣፊ ሆነ። በቁሙ ሰው የሚያርድ እኔ አላየሁም። አንድ ትግሪ
ተመቀሌ ነው የመጣሁት ተመቀሌ መጣሁ ብለው እርጎ አምጥተው ሰጡኝ። በቀደም ዕለት ትልቅ ሰውዬ ናቸው። 4 ቀን ነው ዛሬ። ተመቀሌ ነው የመጣሁት። ትግሬ ነኝ። ተመቀሌ ነው የመጣሁት። ኤሎ ዳዊት እውነትህን ነው? አላየሁም። ትናንትና 3 እርጎ ሰጡኝ። በዳዊት እጅ እርጎ አላየሁም እኔ እኮ። በቀደም ትግሬው ተመቀሌ ነው የመጣሁት ብለው ትግሬ ትልቅ ሰው ናቸው። ተመቀሌ ነው የመጣሁት ብለው እርጎ ይዘው መጥተው ሰጡኝና ጠጣውና ፍሪጅ ውስጥ አሳድሬ አውየም ጠጣው። እሳቸው ትግሬው ቆዩ። እሱን ሰመሱ ዳዊት እጅ አቻላቅም። ቆይ እሱንማ ነግረውኛል። ቆይ አንዴ በደንብ ላናግረው። ውሸት ሲነገር ያስሎታል። ውሸት ነገር ሲመጣ ቁርባን ቆርብ የለም እንደ ሚካኤል ታቆርበኝ የለም እኮ ውሸት ሲነገር ያስሎታል። እንቅንቅ ያደርገኛል። ውሸት የሚናገር ሰው የውሸት ነገር ሲነገር እንቅንቅ ያደርግ። ጉንፋን የለኝም እኔ ጉንፋን አልያዘኝም። ሄሎ ዳዊት። ማን ዳዊት ነው? አሁን በራሴ ገንዘብ ቢሪንዳ ግዛና እንጣልኝ ብዬ 100 ብር 2 ቢሪንዳ 50 ብር አንዷ 50 ብር። አንተ ጥሩ አይደል? በጣም እርካሽ ነው ያገኙት። ወሮ እንዴ በጣም በእኔ እድሜስ በ60 ሳንቲም ጠጥቻለሁ ሚሪንዳ። እንዴት ነው የገዙት? 2 ገዙ። እሺ 2 ሚሪንዳ ገዙ። እንደማመጥ ከብብት የታለው ተራስ የፈታውና ተሶ ሚሪንዳ እንጣልኝ ብዬ በ100 ብር 2 ሚሪንዳ ግዛልኝ አሉ። በ50 ብር አንዷ ሚሪንዳ በ50 ብር አንዷ። እቺ ትንንሿ ጠርሙሷ ጥሩ አግኝተዋል። እሺ አረ በጣም ጥሩ ነው። እሺ ከዛስ? በራሴ ገንዘብ 2 ቀን ገዛልኝ ሱቅ ልኬው ቢሪንዳ እኮ ዝክርም አድርገዋል። በብሪንዳው ዝክር አደረጉ። በራሴ ገንዘብ ብብት የታለው እየፈታው ሰጥቼው እኮ ዝክር ነው ያደረጉት። በብሪንዳው አንዱን ዝክር አደረጉት። ዛሬ አንዱን የመቤት የዝክር ቀረበች በቴሌቪዥን ማርያም ቀረበች። እሺ እሰይ ጠዋት ማለዳ መጣ። በር ከፈተ። የቡቦሽን ትደፋ ቶሎ ጠራረገና ማርያምን ላነግስ መሄዴ ነው ማርያም ትወጣለች ዛሬ ብሎ ሄደ። አሁን አነገሰ። ታቦቷን አነገሰ አከበረና አሁን መጣና ምንም ይዞልኝ አልመጣው። በባዶ እጁ መጣ። አሁን ወጣ። በባዶ እጁ ነው የመጣው። ምንም አላመጣም። ምንም ይዞ አልመጣም። ሁሌ በባዶ እጅ ነው የሚመጣው እሱ። ምንም ይዞ አልመጣም። 200 ብር ሰጠሁት። 2 ቀን በራሴ ገንዘብ ቢሪንዳ ገዝቶ አመጣ ተሱቅ። ሌላ አድርጎ በሱ እጅ አይቻላቅ። ህልሙን ፍቱለት። የሰውየው ነው አሁን እዚህ ጋር ቁጭ ያለው ሰውዬ። እየጠየቅክ ንገረኝ። በህልሜ አለ። እሺ ሚስት አግብቼ አለ። እሺ ሲጨፈር አየሁኝ። ሚስት አግብቼ ሰርግ ነው የሚለው። ሰርጉ ሲጨፈር ሚስት አግብቶ ሰርግ ሲጨፈር ያለም ሰርግ ድፍን ልጃገረድ ህጓን ገዝቶ የሚጨፈርበት ሰርግ ነው ያየኸው። መጣቆቶ ነው። ዓለም ልታይ ነው አንተ። ዓለም ልታይ ነው። በጣም ዓለም ልታይ ነው። ያገባዋት ሴት አለ። እሺ ከዚህ በፊት 2 ባል አግብታ ነው ነበር። በእውኑ? አይ በህልሜ ያየዋት 2 ጊዜ አግብታለች። በእውኑ 2 ባል አግብታ ፈታለች? በእውኑ? አዎ 2 ባል አግብታ ፈታለች። አሁን አንተ አገባሃት ወይ በለው። አዎ መጣቆቶ ነው። አቤት መጣቆዮ። ስራ ምንድን ነው በለው። እንድመርቅልህ በለው ስራህን። እሺ ስራ ምንድን ነው? እሺ ልጠይቀው። ምን ስራ ላይ ነው ያለው በለው። ስራዬ አለ። እሺ ምን ልበላቸው? ሎተሪ አዟሪ ነኝ። ሎተሪ ነው የሚያዞረው። ሎተሪ እየዞረ ይሸጣል። የሚሸጠው ምንድን ነው? ይሁን ተራብ ቃል ይሻላል ብሏል የድሮ ሰው።
ተራብ ቃር ይሻላል። እራብ ተሚሞረሙረኝ ያገኘሁት ሁሉ ልብላ አለ የድሮ ሰው። ይሁን ወይ ከፍ ያለ ስራ ታገኛለህ። ይሁን ቆንጆ ነው። ከረሃብ ቃር ይሻላል ምን ማለት ነው ደግሞ ይሄ? እራብ ተሚርበኝ ያገኘሁትን እበላለሁ። እራብ ተሚርበኝ አለ የድሮ ሰው። እራብ ተሚሞረሙረኝ ማንኛውንም በልቼ ቃር ያቅረኝ አለ። ከረሃብ ቃር ይሻላል የሚባል ከረሃብ ቃር ይሻላል ማለት ምን ማለት ነው? አንተ ጎበዝ ናቸው። ከረሃብ ቃር ይሻላል። እራብ ተሚርበኝ ያገኘሁትን በልቼ ቃር ያቅረኝ አለ። ቃር ማለት የበሉት የማይስማማ ሲያቅር ነው። ከሚርብ የማይስማማውንም በልቶ ማቃር ይሻላል ነው የሚሉት እርሶ። አሁን ይሄንን ያሉት እርሶ እሱ ስራዎት ምንድን? የድሮ ሰው ተራብ ቃር ይሻላል አለ። የድሮ ሰው ተራብ ቃር ይሻላል። ቃር ማለት እራብ ተሚልጠኝ እራብ ተሚሞረሙረኝ ማንኛውንም በልቼ ቃር ያቅረኝ አለ። ተራብ ቃር ይሻላል ማለት ይሄ ነው ፍቺው። ምንም ችግር የለው። ምንም ችግር የለው። ቆንጆ ነው። ይሄም ህልም አልሟል እማማ ዝናሽ እንኩ እያሎት ነው። ይሄም ህልም አለኝ እየጠየክ ጆሮ ያሰው። እሺ በህልሜ አለ። እሺ እሱ ጨረሰ። ሌላ ያየው የለ? ሌላም አለኝ አለ። በፊት እሱ ይጨርስ። እሺ አምጧ ይሄንን በቃ በፊት አታቋርጡ። በፊት እሱ ይጨርስ። በህልሜ አለ። እሺ አሳማ አርጄ ስበላየው። አሳማ ጥሩ ነው። ከብት ነው ያረድከው። ጥሩ ነው። ከብት ነው ያረድከው። አሳማ ይበላል። ከብት ነው አሳማ። ሪያ በክርስቲያንም በሙስሊምም አይበላም እኮ አሳማ። እንዴ አሳማ ከብት አይደለ እንዴ? ቢሆንም አይበላም። እንደው ለማየት እንደውን ምንም ዝም ብሎ ለማየት ካልሆነ አሳማ ጥሩ ነው ልጄ። በጣም ለሰውነት ወርቅ ጤና፣ የእድሜ ጤና ልታገኝ ነው አሳማ መብላት። አሳማ እሱስ በልምሱስ በላያየውን በእድሜ ጤና ልታገኝ ነው። በጤና ልፍታውኒ አሻሽለውት ነው። እሺ በቃ አሻሽለውልሃል። ሌላም አልም ያለው የመጨረሻ አንድ አለኝ ነው የሚለው። የሰው እንዳትናገር የራስክን ብቻ። የሰው አንድ አለኝ። የሰው ደርበህ እንዳትናገር። የሰው አንድ ህልም አለኝ። የሰው ያ ባለቤቱ ራሱ በራሱ ትንፋሽ ይናገር። ምን ነው ውይ አለ። ምን ነው እማማ ዝናሽዬ? የሰው ድርበ አልፈታም። የሰውን ስሞትሎት እኔ ብሩን ልወረውር ነው እዛ ጉልበቶት ላይ ልውደቅ። በቃ አምላክ። አይ በቃ እምቢ አሉ። እምቢ ብለዋል። በቃ አምላክ። እንደዚህ ያለ በእድሜም አይቻል አቅም አይፈቱም። ድርብ አይፈቱም። ድርብ የሰውን ይዞ መጥቶ ድርብ እኔ በእድሜም አይቻል አቅም አይቻልም። የለም 100 ብር ጨምርልዎታለሁኝ። እኔ ድርብ አልፈታም። እንካስጠው ይሄን ያዙ። በቃ ይሄ ደግሞ ለብቻ የድርቡ እንዴት አስጠው? አይ በቃ ትቼዋለሁ ብሏል። ያዙ። ይሄ የሱ ነው። ይሄኛው የዛ ጋ ያለው ነው። ምንድን ነው እሱ? በህልሜ አለ። በህልሜ እዛ ጆሮ አይሰማም። አንተ እየተቀበልክ ንገረኝ። በህልሜ መጸዳጃ ቤት ሳጸዳ አየሁኝ። ሽንት ቤት ስጠርጋየሁ ነው የሚለው። ምን ሽንት ቤት ስጠርጋየሁ፣ መጸዳጃ ቤት ስጠርጋየሁ ነው የሚለው እሱ ያየው። ጥዳት አጠዳህ። ጥሩ ነው። ጥዳት አጠዳህ። ቆሻሻውን አባረከው። ቆንጆ ነው። ጥሩ ነው። ጥዳት አጠዳህ። ቆሻሻውን ጠርገህ አባረርከው። ቆንጆ ነው።
ሌላ እንዳለ የሰው ምደርባችሁ እንዳትናገሩ። አይ እኔ የራሴን ነው የምናገረው አለ። የራሴን ነው ሌላ አልምታለህ ተናገር። የራሴን ነው የምናገረው በህልሜ አለ። እሺ ከሚስቴ ጋር እሳት ስንሞቅ አለ። ከሚስቴ ጋር አዎ። እሺ እሳት እየሞቅን አለ። እሳት እየሞቅን አዎ። እሺ እሺ እሳት እየሞቅን እንቅልፍ ይዞን ሄደ። አይሰማኝም። እሳት እየሞቅን እንቅልፍ ይዞን ሄደ። በህልም እንቅልፍም ዓለም ነው። እሳቱስ ተሙሉ ጤና ጋር መተኛት እንቅልፍም ዓለም ነው። እሳቱ ምንድን ነው? እሳቱ ሙቀት ነው። እንጀራ ጋግሮ ያበላል። ከሰሉ ወጥ ተሰጥቶ ከሰሉ ወጥ ሰርቶ ያበላል። ወጥ የሚሰራው በከሰል አይደለም ወይ? ቡና የሚፈላው ሻይ የሚፈላው በከሰል አይደለም ወይ? መጣም ቆንጆ ነው። መጣም ቆንጆ። በቃ እማማ ዝናሽ አንድ የሚመጡ እንግዳ አሉ። እሺ የሆኑ የመንግስት ሰውዬ ይመጣሉ። መቼ? ዛሬ አሁን ይመጣሉ። የመንግስት ምን? የመንግስት ሰራተኛ ናቸው። ይመጣሉ። ስንት? አንድ ናቸው። ግብር ይቀበላሉ። ግብር። አዎ። የምን ግብር? ግብር ነዋ። የህልም የፈቱበትን ግብር ተጀምሯል። እሳቸው የሚቀበሉት? አዎ። ህልም ይፈታሉ ማለት ነው። አዎ፣ ከእርሶ ነው የሚቀበሉት። ህልም ከፈቱ 100 ብር ህልም ከፈቱ ከ100 ብሩ ላይ 50 ብር የግብር ነው። እኔ ነኝ ህልም የማስፈታው። እኔ እስቲ ወደ አልቀበልም። በቃ ህልም ከፈቱበት ላይ ግብር ይከፍላሉ። እርሶ? አልቀበልም። ማን ነው የሚከፍለው? እርሶ። ለምን? ግብር ነዋ። ግብር። የምን ግብር እንዴ? ተቆራጭ ለመንግስት ግብር ይከፍላሉ። ለመንግስት ነው እኔ ግብር የምከፍለው? አዎ። የህልም የፈቱበትን ህልም መጥቶ ላስፈታው ሰው አይደለም። እርሱ አሁን ህልም አስፈቱ አይደለ? መንግስት ይመጣና ግብር ክፈሉ ይሎታል። ከዚች ላይ ህልም ታስፈታው እኔ? አዎ። ማንን ነው የማስፈታው? ይኸው አሁን አስፈቱ እኮ። በቃ ባስፈቱ ቁጥር ከሰው ላይ እየተቀበል መፈታውን ነው የምትለው? አዎ። ከዚች አሁን ለምሳሌ ከሰው ተቀብለው ዛሬ ፈቱ አይደለ? ከ100 ብሩ ላይ 50 ብር ይቆረጣል ግብር። ሌባ ነጥቆ የሚበር ቀምቶ የሚሄድ መንግስት ግብር ይከፍላሉ ነው የሚለው። እኔ ህልም እንዳልፈታ ሰው እንዳይመጣ ያጥሩ በር ወታደር ዘግቷል። ኧረ ይሄን በር አይደል ዋናውን ያጥሩን በር ወዲያ ወታደር በሩን ዘግቷል። እሳቸው ጋር ሰው እንዳይገባ ብሎ መንግስት ተዘግቷል። ይህንን በር አይደለም የወዲያ ያጥሩን በር ዋናውን ያጥሩን በር መንግስት ዝጉ፣ እሳቸው ጋር ሰው እንዳይገባ ብሏል መንግስት። ወይዘሮ ዝናሽ ወልደ ስላሴ ወልደ ሃኒ ነው ስሞት። ምን ይሁን? ምኑ ነው ይሄ? ምንድን ነው? እኔ ህልም መፍታት ትቻለሁ። የወዲያ ዋናው የአጥሩ በር እየተዘጋ ነው፣ ሰው እንዳይገባ በመንግስት ወታደር እሳቸው ጋር ሰው እንዳይገባ ብሎ መንግስት። እኔም ከመንግስት ነው የመጣሁት። ግብር እኮ መንግስት እሳቸው ሴትዮ ጋር ሰው እንዳይገባ ብሎ ወታደር ዘግቶታል። ወዲያኛውን በር የቤቱን በር ዋናውን የአጥሩን በር እዛ ወታደር ቆሞበታል። እኔ ጋር ሰው አልፎ መጥቶ እንዳይገባ እዛ እደይ ነው ወታደር እደይ ነው። ድሮ በኃይለ ሥላሴ የምናውቀው እዛ እንዲያው ፈስ ብቻ ይሰበራል መስተዋቱ። ምንም ይሆን ነው የምቀበለው። የጡረታውን ግብር ከመቀበሌ በፊት
ያው ለአንዳንድ ነገር ይሆኖታል ብዬ ነው። ወይዘሮ ዝናሽ ወልደ ስላሴ ወልደ ሀኒ ነው ስሞት? ልክ ነው ወይ ስሞት? እንደዛ ነው? ምንድን ነው? እናማ ምን ይሁን ገና ልወለድ ነው። ዝናሽ ወልደ ስላሴ ወልደ ሀኒ ነው ወይ ስሞት? አዎ ወይዘሮ ዝናሽ ወልደ ስላሴ። ሌሊት የሚመጣ ሰው እኔ አልቀበልም። ሌሊት በየቀኑ ስንት ብር ያገኛሉ? ስንት ህልም ይፈታሉ? ማ እርሶ? ህልም እንዳልፈታ መንግስት እሳቸው ጋር ሰው እንዳይገባ ብሎ መንግስት ከልክሏል። ይሄ የቤት አዳምጡ ይሄ የቤቱ በር ሳይሆን ዋናው ወዲያ ያጥሩ በር ወታደር ቆሞበታል። እሳቸው ጋር ሰው እንዳይገባ ከልክል ተብሎ ወታደሩ። ወይዘሮ ዝናሽ ህልም አልፈታም ትቻለሁ። ወይዘሮ ዝናሽ ህልም አልፈታም ትቻለሁ። ወይዘሮ ዝናሽ ዛሬ ህልም አልፈቱም? ሌሊት የሚመጣ ሰው አልቀበልም። ወይዘሮ ዝናሽ ወይዘሮ ዝናሽ እንደዚህ ነው እንደ ወይዘሮ ዝናሽ አቤት አይሉም እንዴ? አቤት የሚባለው እዝጌር ነው እና አቤት የሚባለው እዝጌር ተዝጌር ቀጥሎ መንግስት ነው። እናት አባት፣ አጎት፣ አክስት፣ እህት፣ ወንድም ይከበራል እኮ። እኔም ከመንግስት እኮ ነው የመጣሁት። ሌሊት የሚመጣ ቀን ነው የሚሰራው። ከዚህ በኋላ ህልም በፈቱ ቁጥር 50 ብር ይቆረጣል። ህልም በፈቱበት? አዎ ህልም መፍታት ትቻለሁ። ከነገ ጀምሮ ህልም በፈቱ ቁጥር ህልም አልፈታም ትቻለሁ። ግብር ይከፍላሉ። ድሮ ህልም ፈታለሁ። እንደማመጥ ድሮ ደናደሩ እንደማመጥ በፊት ተቀበለኝ። ንግግሬን ተቀብለህ ነው የምትወጣው። ድሮ ህልም ፈታለሁ። በንግግር ብዛት ሰውነት የቆሰለ አሁን ትቻለሁ። በቃ ደናደሩ። ከነገ ጀምሮ ህልም እየፈቱት ህልም በፈቱ ቁጥር ግብር ይከፍላሉ። ተቻለው። ሰውዬ አይሰማም። ልበ ስውር ነው መሰለኝ። ድሮ ህልም ፈታለሁ። እማማ ዝናሽ ቆይ አዳምጥ። እማማ ዝናሽ ህልም ተፈቱ ለመንግስት ግብር ይከፍላሉ አለ። አዎ ከዚህ በኋላ እርሶ ወይንም ህልም የሚፈቱበትን ዋጋ ጨምሩና አስፈቱ። ከዛ በኋላ ላይ እያነሱ አልፈታም። ህልም ላስፈታ ነው። አልፈታም እንዴ አለምን ትቻለሁ። መንግስት የመንግስት አሁን የወጣው ሰውዬ ህልም ተፈቱ ግብር ይከፍላሉ ለመንግስት ብሎ አሁን የወጣው ሰውዬ ህልም አልፈታም። ይኸው ጨምራለሁ። ይኸው ህልም አልፈታም። ህልም ተፈቱ ግብር ይከፍላሉ ለመንግስት ተባልኩ። ይኸው የሚከፍሉትንም ጭምር ነው። ይኸው ሰውዬ ለመንግስት ግብር ይከፍላሉ አለ አሁን የወጣው ሰውዬ እኮ። ጨመርኩሎት እኮ የተቀበልኩትን ሁሉ ለመንግስት ግብር ልወረውር ነው አይደለም። 100 ብር ነበረ፣ እኔ 200 ብር ሰጠሁት እኮ። ከዛች ላይ አንስተው ክፈሉ። ይኸው ለመንግስት ግብርም አልከፍልም፣ ህልምም አልፈታ። ለመንግስት ግብርም አልከፍልም፣ ህልምም አልፈታ። የተነስቶ የወጣው ህልም እየፈቱ ገንዘብ ተተቀበሉ ግብር ይከፍላሉ ለመንግስት አለ። ለራሱ ነው። ሌባ ነው ይሄ የመጣል ለራሱ ነው። ወታደሮች መጥተው ጎትተው ይወጡሃል። ወታደሮች አሉ እዚህ ተዚህ ቤት ራስጌ ያለው አጥር ግቢ ወታደሮች በብዛት አሉ። ሌላ ቦታ ሲሰሙ እማማ ማን ረበሻቸው ብለው ግልብጥ ብሎ በበር ዞሮ ይመጣሉ። ጎትተው መንግስት ጋር ወጥተዋል። የአሁኑ መንግስት በብረት ሰባብሮ ድልድይ ውስጥ ያጉራል። እንካይ ዘኪድ ውጣ።
እንዴ እሱ የዘካራስ ነው። ይሄ የዘካራስ ነው። ይሄ የዘካራስ ነው። ሰው ዘካራስ እኮ እንዴ ዘካራስ እኮ ተቀጥሮ ለመንግስት ተቀጥሮ ገላያን እያጠበ ዘካራስ ተፈቱ ለመንግስት ግብር ይከፍላሉ። ግብርም አልከፍል እልምም አልፈታም። እርሶ 100 ብር የሚቀበሉ ከሆነ 200 ብር ለምን አይቀበሉም እና አይከፍሉም? ምን አገባዎት? ሌባ ነው መንግስት ነው እያለ እልም የተፈታበትን ገንዘብ ግብር ክፈሉ እያለ ለራሱ ነው። ሌባ ነው ሰውዬ፣ ለራሱ ነው። እልም የፈቱበትን ግብር ክፈሉ እያለ ሌባ ነው። ራሱ ለራሱ ነው። ሌባ ነው ሰውዬው። እልም የፈቱበትን ግብር ክፈሉ ብሏል መንግስት እያለ ለራሱ ነው። እኔ ተመንግስት ነው የመጣሁት ያለ ውሸቱ ሌባ ነው።